ሃሌሉያ። ከተለያየ አገር ወደዚህ ቤተክርስቲያን ዛሬ ፕሮግራም ለማካፈል ያመልኮ ምሽት ላይ መጣችሁ ሰዎች ከመላ ዓለም ብዙ ኪሎ ሜትር ተጉዛችሁ መጣችሁ። አንዱ ደግሞ 4 ቀን መንገድ አድራችሁ 5 ቀን አድራችሁ ቀን ሙሉ የተጉዛችሁ ወይ ደግሞ ለሌትም የተጉዛችሁ አሳልፋችሁ በዚህ ፕሮግራም ላይ ተሳተፋችሁ ቅዱሳን እንኳን በሰላም መጣችሁ ማለት ፈልጋለሁ። ኢየሱስ ይወዳችኋል። ወንጌል አሸናፊ ነው። እስኪ ወንጌል አሸናፊ ነው ብሎ እስኪ እና እዚህ ጉባኤ ውስጥ ያላችሁ ሰዎች ብዙ መስዋዕት ከፍላችሁ እንደመጣችሁ አውቃለሁ። አንዳንዳችሁ የናንተ ስራ ቦታ ዘግታችሁ የመንግስት ቢሮ በሚስሩ ወይ ደግሞ ባለስልጣን ወንበራችሁም ቢሮ ቦታችሁም ዘግታችሁ ሱቃችሁም ዘግታችሁ ማሳችሁ ላይ ያለው በተለያየ ነገር የምትሰበሰቡ ሰዎች ያ ሁሉ ትታችሁ ይሄ የአምልኮ ምሽት ላይ ለማሳተፍ ሁሉ ሰዎች ቢጠይቃችሁ በተለያየ አገር እንደመጣችሁ አውቃለሁ። እንግዲህ አጠቃላይ ኢትዮጵያ አሁን እዚህ ናት ያለችው ዛሬ እዚህ አደራችሁ ሳሉ ሰዎች ሁሉ ሙሉ ኢትዮጵያ ማለት ይቻላል ወደ ኤልጄ ቤተክርስቲያን ወደ በረከቱ ቤት እንኳን በደህና መጣችሁ። እንወዳችኋለን። እኔም ወዳችኋለሁ። ቤተክርስቲያንም እናንተ ይወዳሉ። እንግዲህ ዛሬ ምሽት እግዚአብሔር መልካም ጊዜ እንደሚሰጥ አምነዋለሁ። ጥቂት ደቂቃ ከኔ ጋር አብረን እንቆያለን። ዛሬ መልእክት ይዤ ነው መጣሁት። ማያራሴ ውስጤ ላይ ዛሬ የመጣው አንድ መገለጥ አለ። ሁሉ ሰዎች እስኪ የእግዚአብሔር ቃል በእጃችሁ ላይ ያዙ። መጽሐፍ ዘፍጥረት አውጡ። ሁሉ ሰዎች ውጪም ያላችሁ ሰዎች ንገሩ፣ እዚህ ያላችሁ ሰዎችም ንገሩ። ዛሬ እግዚአብሔር እንደዚህ ይላል፣ ግዞትም ያስወርሳል። እስኪ ጨበጥ አድርግና ግዞት ትወርሳለህ ብሎ ንገሩት። እግዚአብሔር ግዞት ያስወርሳል ብሎ እስኪ ደገሙና የሆነ ግዞት ትወርሳለህ ብሎ ታይዞ የቆየ የሆነ ግዞት ትወርሳለህ ብሎ ነገ ቅዳሜ ነው ሰርፕራይዝ ሼባራሳታ ባካይ እስኪ አንደ ሰርፕራይዝ ነገ ቀኑ ምንድነው? ቅዳሜ ነው። ውስጤ ላይ የሚሰማ ግዞት የሚወርሱ ሰዎች አሉ። የሆነ ከተማ ትወርሳላችሁ። በመንፈሳዊ ዓለም የሆነ ነገር ዛሬ አስወርሳችኋል። አይዶኖ አገልግሎት ዓለም ይሁን ኢኮኖሚ ዓለም ይሁን የጸጋ ዓለም ይሁን የሞገስ ዓለም ይሁን ግን የምትወርሰው ነገር አለ። እንደው አደባባይ እየዞርክ የኖርክበት ዘመን እግዚአብሔር ያ ቀንበር ይሰብረዋል። የሆነ ግዞት ወርሳለህ። ብድግ በልና ግዞት ወርሳለህ በሉት። የሆነ ግዞት ወርሳለህ በሉት። የሆነ ግዞት ወርሳለህ በሉት። ንገሩ ግዞት ትወርሳለህ። የሆነ ግዞት አለ። የሰማችሁ ነው። የሆነ የተዘጋጀ ሰዎች የከለከሉ በሉት፣ ሁኔታ የከለከሉ በሉት፣ ችግር የከለከለ በሉት፣ ማጣት የከለከለ በሉት፣ ራብ የከለከለ በሉት እግዚአብሔር ያስወርሳል። ምኑ ግዞት ሻባያ ራሴ ማሩሲታ ባካይ ስማ እግዚአብሔር ከተማ ያስጨብጠዋል። ወደ ግራ ስትመለከት ከተማ፣ ወደ ቀኝም ስትመለከት ከተማ፣ ወደ ፊትም ስትመለከት ከተማ፣ ወደ ኋላም ስትመለከት ከተማ ግን እግዚአብሔር ያስወርሳል። የሆነ ነው። ምኑ የሆነ ማያራሴ እስኪ የሆነ ብሎ እስኪ በዘዌ ጥቃቅንና አንሰኛ ትታችሁ ዛሬ ማለት ነው ትልቁ እግዚአብሔር ማሰብ ትጀምራል። ትልቁ ማሰብ ስትጀምር ትልቁ በረከት፣ ትልቁ ታምራት፣ ትልቁ ድሎች፣ ትልቁ እድገት፣ ትልቁ ጸጋ መቀበል ትጀምራለህ። ስዳ ምን አልኩት? ግዞት። እስኪ አንደ ግዞት ብሉት። ዛሬ መጣጭ መንፈስ ትመታዋለህ። እግዚአብሔር ግዞት ያስወርሳል። አንዳንድ መንፈሳዊ ነገር ውስጥ ይሰማችሁ። አንዳንድ መንፈሳዊ ነገር ውስጥ እንዳትራመዳችሁ እግር ያዘው
እንዳይጸልያችሁ መንፈሳችሁ ያዘው፣ እንዳትባረካችሁ ኢኮኖሚ ያዘው። ዛሬ ከአባትም ይሁን ከወንድምም ይሁን ከዘር ማንዘርም ይሁን የትኛው መርገም ሰብረዋለሁ። የትኛው መርገም በእግዚአብሔር ኃይል እንሰብረዋል። የትኛው ቀንበር እንሰብረዋል። ተመሳስለ ሳይሆን መስለት ትኖራለህ። አንዳንድ ጴንጦች አሉ መኖሪያ ቤታቸው ሲወጡ ጽድት ብሎ ከረባት አድርጎ ምን አድርጎ ጸጉራቸው አበጥሮ ምን አድርጎ መኖሪያ ቤታቸው ግን ደሳሳ ነው። መስሎ አይደለም አስመስሎ ነው ይኖራሉ። ሰዎች ምን ይለኛል ለማለት ጫማ የሚወለወሉ አጡም፣ ልብስ የሚያጠቡ አጡም። ልብሳቸው አድርጎ ምንም ነገር ነጭ አድርጎ እነሱ የሚወጡበት ግን ቤት ቆርቆሮ በግድ ነው የሚከፈተው። ዛሬ እግዚአብሔር እንደዚህ ይላል፣ ተመሳስሎ የኖራችሁ ቀንበር ሰብረዋለሁ። መስለ መኖር ትጀምራለህ። ማራሴታ ባካያ ጨበጠርግና ተመሳስሎ መኖር ይቆማል። ካሁን ብሉት መስሎ መኖር ይጀምራል ብሉት። ውጭም በሉት ውጭም በሉት ውስጥም በሉት ተመሳስዬ ነው የምኖረው ብሉት። ዛሬ የሆነ ቀንበር ሰብረዋል። እና አንዳንድ እውነት እኮ ነው። አንዳንድ ሰው ስታቸው ሀብታም ይመስላሉ፣ ግን እኮ የሉም ምንም ነገር የሉም። እና የሚገቡበት ቤቱ ቆርቆሮ በግድ ነው የሚከፈተው። እና ግቢ ውስጥ የሆነ ድመት ውሻ የምትባል አለች። ወው ሲባል ውሻው ከተለቀቀ ደግሞ ቤቱ አይገባም። እና ውጭ ታያቸው ግን ኤው ስማ ሬንጅ ኦቨር አቆሞ እንደገባ ነው መስሎ በቃ ዘና ብሎ ኤው ስማ እኔ ነብይ ነኝ። አሁን የሚነገረው ይሄ ጋንጩር ነው። ሰብረዋል። ተመሳስላችሁ የኖራችሁ ዛሬ እንሰብረዋል። መስላችሁ መኖር ትጀምራለህ። እግዚአብሔር እንደዚህ ይናገራል፣ ግዞት ያስወርሳል። ኤው ስማ እኛ በዚህ ምድርም 100 እጥፍ በሰማይም ለዘላለም ሕይወት የተሰጠልኝ እስመ ከዘመናት በፊት ማተም የተመታ የሰማይ ቪዛ ያለን ዓለም ሁሉ ሂዱ ወንጌልም ለፍጥረት ሁሉ ስበኩ እና ኦፍ ኤንድ ኦን የለም። ሁላ የኛ ነገር ኦን ነው። ጨበጠርግና ቀንበሩን ሰብረዋል ብሉት። አልፈት ይሄዳል ብሉት። ነገር ግን መንደሪ እግዚአብሔር ያሰፋል ብሉት። ጎረቤቱ እግዚአብሔር ያሰፋል ብሉት። የሆነ ግዞትም ትወርሳለህ ብሉት። እስኪ ሁሉ ሰዎች ዘፍጥረት ማለት ዘፍጥረት ምዕራፍ 13 ቁጥር 14 አውጡ። ዘፍጥረት ይሄ ቃል አሁን የሁላችሁ ነው። የሁላችሁ እዚህ ያላችሁ ውጭም ያላችሁ አሁን ድንኳን ውስጥም ያላችሁ ውጭም ቆማችሁ ያላችሁ መልእክቱ እንደዚህ ይላል፣ ግዞትም አንዳንድ ሰዎች አላችሁ እግር የሚያስገባ ቤት ስጠኝ አይሰጠኝ። እግዚአብሔር ከተማ ይስጣ። መጥቶብኛል ዛሬ። እግዚአብሔር ከተማ ይስጣዋል። እግር የሚያስገባ አይሰጠኝ። እሱ የእግዚአብሔር ጾታ አይደለም። እሱ ከማንም ታገኛል። ከየሆነ ባለ ሀብትም እግር ብታጠብ ታገኛል። እግዚአብሔር እግር የምታስገባ ሳይሆን የትውልድ አባት የምትሆን የኔሽን ፋዘር የምትሆን ስትወጣ የምታስፈራ ስትገባ የምታስፈራ ካንተ ተርፎ ለዘር ማንዘራችን ለአገር የምተርፍ በረከት ግዞትም ያስጨብጠዋል። ቁጭ ብሎ አንዳንድ ሰው ጴንጤ እኮ ለዛ ነው። በዛው ጴንጦች ብዙ ጴንጦች የማይባረኩ ለዛ ነው። ሊሚቴሽን በዛው ሊሚቴሽን ኤቭሪዌይ ሊሚቴሽን በቃ የሆነ የተወሰነ ነገር አላቸው። እስኪ አንተ ብለው ሲነገሩ አይዞህ አሁን ነብይ ጆይና አሁን የሚያወራለው ዝም ችግር የለም ብለው እስኪ እግር የሚያስገባ መንፈስ ሳይሆን ብሎት ከተማ ስጠኝ ከተማ ስጠኝ ከባረከኝ ብሎት በድም ባረከኝ ብሎት። ይኸው ስማ ዛሬ የብድርና ቁጠባ ቀንበርን ሰብረዋል። እንደዚህ ታጥፎ ቤታችሁ ውስጥ ተቀመጠ የብድርና ቁጠባ ኑሮ ከጴንጤ ቤት መተዋለሁ። እያንዳንዳችሁ ብድርና ቁጠባ ትቆመዋል። አሜን በል እስኪ። አንዳንድ ጴንጤ ያለ እኮ አሜን እንዳይል ብድርና ቁጠባ ቤት ውስጥ አለ ታንቆ ያለው። ይኸው ስማ listen to me ይኸው ስማ አሁን እዚህ ጉባኤ ውስጥ ያላችሁ ሰዎች ሁሉ ዛሬ በቃ እኔ አሁን ታይቶኛል። ምን የሚል ግዞት ለማን እንደሆነ አያውቅም፣ ግን ግዞት ወስዳል። አገልግሎት ከንቱ አይሆንም። እግዚአብሔርም ሰዎችም የሚደሰትበት ህይወት ይኖራል።
እስኪ ነጋ ነጋ አድርጌና ብድርና ቁጠባ ትተናለህ ብለው ነገሩን ነገር እኛ እናበድራለን እንጂ አንበድርም ብለው ነገሩት። ብድርና ቁጠባ የኛ ቤት ውስጥ የለም ብሉት። እኛ እግዚአብሔር እኮ በድሩ አለኝ ተበድሩ አላለኝ ብለው ነገሩት። ስጡ ነው ያለው እግዚአብሔር ብሉት። አሜን በል እስኪ። ስዳው ግዞ ምን አልኩ? ግዞት ምን ብያለሁ? ግዞት። የዛሬ አርብ ቀን ምንድን ነው የሚለው? ግዞት። እስኪ ጨበጣልኪና ግዞት ነው እስኪ ነገሩ። በድምስ listen to me ዘፍጥረት 13 ከቁጥር 14 እሺ። ሎጥም ከተለየው በኋላ እግዚአብሔር አብርሃምም አለው አይኔ አንሳና፣ አሁን ጆ አይደለም ያለው፣ አይኔ አንሳና አንተ ካለበት ወደ ምን ወደ ሰሜንና ወደ ደቡብ ወደ ምስራቅና እግር አስገባ የሚባል ጸሎት ዛሬ ትቆማለህ። እውነት እኮ ነው። ያን በዛው ጴንጤ እኮ በዛው ጴንጤ ለማኝ መንፈስ አለበት። ይኸው ስማ ሲጸለው አይለቁም አይላቀቁም። ዋቀዩ አከስን እንጀራ አባርሳ በረጅሩ ከሰነ ቃበ ስራንጨባ አሜን ብት ነው የሚያዋጣ በዛው የሚያዋጣ ምንድነው? አሜን ብቻ ነው ጌታ። ምንም ሌላ ነገር አያዋጣም። ወደ ሰሜንም ወደ ደቡብም ወደ ምዕራብም ወደ ምስራቅም ምን አለ ተመልከት። ከዛስ የሚታያት ምድር ሁሉ ላንተና ለማን ኮንዶሚኒየም ጥያቄ ሰዎች አላችሁ? ሱስ ኮንዶሚኒየም ጥያቄ ሰዎች አሉ? ኮንዶሚኒየም እሺ፣ ጥያቄ ኮንዶሚኒየም እሺ፣ አካፈርኩ ጥያቄ የላችሁ? እሺ፣ መኖሪያ ቤት ጥያቄ አላችሁ? መኖሪያ ቤት አንድ መኖሪያ ቤት ሰጠኝ ብሎ ወጣላችሁ ሰዎች ካንሰል አድርገው እዚህ ላይ አይልም እዚህ አይልም እኔ ማይሎ እኔ አይደለም ይሄው ዘፍጥረት 13:14 ማየት ትችላለህ። አፓርትመንት የለም እኮ እዚህ ላይ ኮንዶሚኒየም የለም ላዳ መንፈስ የለም። ዛሬ የሆነ መንፈስ ሊሰበር ነው መጣው። ሻባራ ሴታ ባካይ ይሄው ቤታችሁ ውስጥ ቁጭ ያለው ድህነት በኢየሱስ ስም ነቀልኩት። ኢን ጂሰስ ኔም ሰብራል። እስኪ ተሰበረ ብሎ እና እግዚአብሔር ምንድን ነው ያለው? ይኸው ስማ ወደ ምስራቅም ከዛስ ወደ ምዕራብም ከዛስ ወደ ሰሜንም ከዛስ ወደ ደቡብም የምታየው ነገር ሁሉ ላንተና ለዘሪ ሼባ ያራሳታ ባካይ ካናይ ፕሮፌሳይ ትንቢት መጥቶብኛል። እግዚአብሔር ያስወርሳል። አይቴ የማታውቀው ነገር ትወርሳል። እግዚአብሔር ከባረከ እስከ ጥግ ይባረካል። እስከ ጥግ ትለመለማል። ምን አለው? ላንተና ዛሬ የኮንዶሚኒየም ጸሎት ተቀየረ። ቁጭ ብሉ። ይኸው ስማ የኮንዶሚኒየም ጥያቄ ትቆማለህ። የልማት ጊዜ ተናሽ የሚባለው አፓርትመንት ጥያቄ ትቆማለህ። ዛሬ ይሄ ልትቆሙ ነው መጣው። ላስቆማችሁ ብዬ ነው። አሁን እግዚአብሔር ያለው ዓለምና ከተማ አሜን በል። መገለጥ ነው። የዛሬ ነው። አሁን የዛሬ ምንድነው የሚለው? ትወርሳለህ ነው። አሁን በዛው ይሄ የማይወዱ ሰዎች አሉ የሚሉ ሰዎች ወጋው ብሎ ነገር እስከ አንዴ ጫዳስ ብሉት የማይወዱ አሉ። በዛው ስለ በረከት ሲወራ አናት የሚግሉ ሰዎች አሉ። እኔ ነገር ላለ ወንድም እግዚአብሔር ከተማ ያስወርሳል። 3 ቤት አይደለም 5 አይደለም 10 አይደለም 20 አይደለም 40 አይደለም 30 አይደለም 50 አይደለም 100 አይደለም ከተማ ያስወርሳል። ከተማ ትወርሳለህ። በዘመን ከተማ ትወርሳለህ። ስዳው በምን በደና በማን በዘሪ እኛ በዛው እና ያለ እንናገራለ እንወርሳለን። ምን አልኩት? ይኸው ስማ ለኛ እኮ ተፈቀደ ካሽ ይዘደለም ቃል ይዘን እኛ እና ያለ ከዛስ እንናገራለ ከዛስ በቃ በዛው የኛ ብር እኮ ንግግር ነው። ጨበጥ አድርግና ብራችን ንግግር ነው ብሎ ግን እየገባ ነው ወይ ማውራ? ይኸው ስማ ብራችሁ ንግግር ታያለ ትናገራለ ትወርሳለህ። እኛ
የሆነ አካውንት ለብር አስቀምጠ ሳይሆን ቃል አለን እና ያለ እንናገራለን። ስማ የዛሬ የአምልኮ ምሽት ነገ ቅዳሜ ጠዋት ዛሬ ያያችሁ ሁሉ ትወርሳለ። ስዳ ስማ እኛ አንዳንድ ሰዎች ያልገባ ሁለት ነገር አለ። ቁጭ በሉ ትንሽ ደቂቃ ቆይ ስሙ መንፈስ መጥቶብኛል። ማሩሲ ታባካ እና አንዳንድ ሰዎች ያልገባ ሁለት ነገር አለ። አንደኛው ምንድነው? ሰዎች እንዴት ባለጠጋ ሆናችሁ ተናግሬ ነው። እንዴት እንደሆንኩ ልነግረው ተናገርኩ። እትዱበት አሜን ጀን ምን አልኩት? አየው ተናገርኩ ሆንኩ። መልሱ እቺ ነው። እስኪ አያላ እናገራለሁ ሆናለሁ። ውጭ ያላችሁም አያለሁ እናገራለሁ ሆናለሁ። እስማ በቃ እቺ ነው መልሱ። እስማ ኑሮ እይታው ልክ ነው። ካሳጠርክም ያጥራል፣ ከረዘምክም ይረዝማል። ሾርት ካረክም ሾርት ነው፣ ሎንግ ካረክም ሎንግ ነው። ዛሬ ጌታ እንደዚህ ይላል፣ ታያለ፣ ትናገራለ፣ ትኖራለ። በቃ የኔ ጉዳይ እቺ ናት። ለሁላችሁ ላይ እግዚአብሔር ግዞት ያስወርሳል። የሆነ በጠላት የያዘችው መንደር እግዚአብሔር ያስወርሳል። የሆነ ከተማ ገብተት ይበዘበዘዋል። የሆነ ነገር ገብተት ይበዘበዘዋል። በቃ ባለጠጋ የሆነበት ምክንያት እቺ ነው። አሜን ነው። አየን፣ ተናገርኩት፣ ሆነ አይደለም ሆንኩ ነው። በቃ አሁን ግራ የምትጋቡም ስሙ ዛሬ። በቃ ይሄ የዞረባችሁም አሉ እኮ ጨበጠር ግን አይዞርብኝም እየነገርኩ ነው። በነገሩ ማያራሴ እስኪ አንድ አሜን በል። እናንተ ቆበዘ ወይ የአራት እግር ወንበር ቁጭ ብላችሁ ተማምናችሁ እንዴ? ይሄ ወንበር ተላስቼ ይጥለኛል ብለህ ታስባለህ? ሰው እንዴት ነው በዝጋበ ተደግፎ ማምንም አይችለው? አንተ ሰውዬ የአራት እግር ወንበር እኮ ስትቀመጥ ዘና ብለህ ነው ተቀመጥክ። እኔ ይልላለሁ ይስማ ታያለህ፣ ትናገራለህ፣ በቃ ትኖራለህ። በቃ እቺ እኮ ነው። አሜን በል እስኪ። ዛሬ ዶልፊን ተመኝታይሱ መጣይ ሰዎች መንፈስ መታው፣ ሸንቶ መንፈስ መታውት፣ ቅጥቅጥ መንፈስ መታውት። እያንዳንዳችሁ አውሮፕላን፣ ጄት፣ ሄሊኮፕተር ምን እንቺ ናት እኮ። አሁን ስማ ቆይ ለችግራችሁ ፒኑ አይቻለሁ። ቆይ ቁጭ ብሎ ፒን አይቻለሁ። አየው ፒኑ። አሁን በቃ እኔ አውሮፕላን ይታየኛል። ምን አሁን ከዚህ ወጣችሁ ክራውዲ ምን ግርግር አይ አም ፕሮፌት አይቻለሁ፣ ተናግራለሁ፣ ኖራለሁ። በቃ እና ያለ እንናገራለን። እኛ በዛው ስሙኝ። ዛሬ የመጣ መንፈስ ከባድ ነው። ስሙኝ። እኛ ካሽ ይዘ እንድናወራ ከፈለጋችሁ ሂዘ አናወራም። ይሄ የእግዚአብሔር ስራ አይደለም። እግዚአብሔር እኮ ነብዩም እንደዚህ አለ እኮ ንፋስም መታይ ደመናም መታይ እቺ ባዶ ሸለቆ በውሃ ትሞላለች። እናንተና ፈረሶቹ ሰረገሎቹ ይጠጣር ደግሞ እንደዘር ውጋም ታሸነፋላችኋል። ገና እኮ ዝናብም ሳይኖር ውጋም ታረጋችሁ። እስኪ አሜን በል። ገና እኮ ይወስማ ዝናብም የለም ውሃም የለም ጉርጋድም አልተቆፈረችም። ገና እኮ ነው የነገረው። ቆፈሩዋል። ወዴት? እዙ አየው። በቃ ይሄ የእይታ ልክ ነው።
አሜን በል እስኪ። ምን አድርገው አየው? ምኑ ውሃ የቱ? እዚሁ የቱ? እዚሁ ይኸው ስማ፣ እይታ ልክ ነው የምትኖር ብለው ነገሩት። ይኸው ስማ፣ አየው ቆፈሩ፣ ሰዎችም ቆፈሩ። ከዛስ ዝም ብሎ ተመልክቷል። ከዛስ ምንጭ መጣ። ከዛ ወይኔ ጉድ! ይሄ ምን ወደ ታምራት ምታት የለም። ምታት አይቶ ነው ቆፈረው። ምንም ምታት የለም። አይቼዋለሁ፣ ተናግሬዋለሁ፣ ኖራለሁ። እኔ እኮ ስናገር ያልደነገጥክ ሰው፣ ሲያይ ያልደነገጥ ሰው ሲኖር ለምንድን ነው የምትደነግጠው? ሁለት ስቴፕ አልፎ መጣ። በረከት እኮ ነው። አየው አንደኛው ተናገርኩ፣ ሁለት አልፈዋል እኮ። አንተ ከማየት በፊት እኔ ሁለት ነገር ተናግሬበታለሁ። አየው ተናገርኩት። ሲኖር ለምን ትበሳጫለህ? ጨበጥ አድርጊና ሲያይ አትበሳጭም ብሉት። ሲናገር አትበሳጭም ብሉት። ሲኖር ለምን ትበሳጫለህ? እኔ አሁን ውስጤ ዛሬ ያለኝ እስከ አንድ አሜን ብሉት። ዛሬ ውስጤ ያለኝ ባለጠጋ ትሆናላችሁ። አሁን ይኸው ስማ፣ እንደዚህ ብዬ ስናገር እኮ የማይወዱ ሰዎች አሉ፣ ሃይማኖተኞች። ይኸው ስማ ወንድሜ፣ ሃይማኖተኛ አይሰራ፣ የሚሰራ ኢየሱስ ነው። አሜን በል። ይኸው ስማ ዛሬ በቃ እኔ እኮ ነብይ ነኝ። መገለጥ ነው የሰጠኝ ነው የሚናገረው። ነብዩ ቆፍር ሲል እኮ ማን ነገረው? ኤልስዬ ትንሽ በሉ አላለም? አየው አወራ። ዛሬ ግን እኔ ያየሁት ግዞትም ትወርሳለህ። እግር አስገቢ አሁን ትቆማለህ። ይሄ ላዳ መንፈስም ትቆማለህ። ቪስትም ሪቮሉሽንም የሚባለው ሃይሎክስም ሚልባስም የሚባለው ቆመ። ሄሊኮፕተሮች፣ ጄቶች፣ አውሮፕላኖች እስኪ ቀና ብዬ ጸሎት ጀምራለሁ ብሎ ሲል ነገር ግን ስፍራ ቀየር ብሎ እስኪ ሁሉ ሰዎች ወንበር ቀይር፣ በኢየሱስም ቀይር። ስንት ዓመት ቁጭ ብላል እዛ ላይ ቀይረው። አዎ ዛሬ ነገራችሁ ሁሉ ሽፍት ያደረኩት። አዎ ስፍራ ቀየረው። ቀየራችሁ። ስም ቁጭ በለው ነው ከቀየራችሁ። እስኪ አንዴ አሜን ብለህ እስኪ እሷን የዛሬ መገለጥ ባለጠጋ ነው አይደል? እኔ አይደለም ቃሉ ነው። ወደ ማን ምንድነው? ወደ ሰሜንም፣ ከዛስ ወደ ምስራቅም፣ ከዛስ ወደ ምዕራብም፣ ከዛስ ወደ ደቡብም። በቃ ዝም ብሎ ማየት ነው። እንደዚህ ነው እየዞርኩት ስራዬ ማየት ነው። ከዛስ መናገር ነው። ብር ከየት መጣ? ከንግግሩ ውስጥ። ስሙ አንዳንዶች እኛ ከአገር ቤት ስንወጣ በእግር ነው የወጣን። ወደ አገር ቤት ግን ስንሄድ በመኪና ነው ሄደን። ምነው እስኪ እንደዚህ በሉ እስኪ ሁላችሁ። ስንወጣ በእግር ነው። ሞተር ሳይክል ራሱ እኛ ለመጫን ፈቃደኛ አይደለም። አሱስ ጋቢና ውስጥ ራሱ አይደለም፣ ኋላ ራሱ መጫን እንደ ሼንቶ ፈቃደኛ አልነበሩም። ስንወጣ በእግር ነው፣ ስንመለስ ግን እየነዳን። ምን ግራ ትገባለህ? አሁን ይሄ እኮ ፖለቲካ አይደለም፣ ፖለቲካም አይደለም፣ ሪያሊ ነው። በቃ በእግር ወጣ፣ በመኪና መለሰው። እስኪ አሜን። በእግር መታል፣ በመኪና ትመለሳል። እስኪ አንዴ አሜን በል። አሁን እንደዚህ ሲሆን እንዴት ላለ እንዴት እሱ ለምን ታጠናለህ አንተ? ቆይ የነገርኩ ብሰማ ይሻል። ብዙ ጴንጤ እኮ እያጠና ነው ዘመን ጨርሱ። እግዚአብሔር ታምራት በጥናት አትደርስም። ዝም ብሎ አሜን በል። አንዳንድ ቁጭ ብሎ ከሚያጠናሉ አንተ እኮ ሰብጀክቱ ማን ሰጠ እንድታጠና? ማን ሰጠ? ዝም ብሎ አሜን አትልም እንዴ?
ቁጭ ብለው ነገር ግን አንዳንድ ሰው ተቀጫል። እኛ እዚህ ያለ አዲስ አበባ ከዛ የት እንድትፈልገኝ ነው መጀመሪያ ያለ ነው የምንመጣ ነበርክ አለን እኛም ጨበጠር ቀበጥ ምን መጭና ገጀ ቀበጥ ጨበጠው መንፈስ መጥቶብኝ ጨበጠው ወይሆነ ነገር ፊል አድርጌያለሁ። አንዳንድ ሰው ተቀጫል። እናንተ የእግዚአብሔር ሲገልጣችሁ ሆነ ወጣ ቢዝነሳችሁ ሱቃችሁ ሾፒንግ ስትጀምራችሁ ይሄ ከየት መጣ ነው? አንተ ከየት ነው መጣው? እኔ ከየት ሀገር እንደመጣ ለምን ታጠናለህ? እኔ እኮ አንተ ጎረቤት ገብቼ እያጨናነቁ ነው። አንተ እኮ ከየት የምትመጣ ሳይታወቅ የሆነ ድንገተኛ ሚሳኤል ጎረቤቱ ገብቶ እያናጋኩ ነው። እግዚአብሔር ያስገርመዋል። በቃ እኔ የተፈጠርኩት ክልል አይደለም አጉርቱ ነው ሰጠኝ እኔ። ስለዚህ አያል ካሽ ነው አይደለም ካሽ ዘው ተካከልበት በእግር ነው ቁጭ ብለው በእግር እስኪ ሁላችን ስንወጣ በእግር ነበር የሚለው ነገር ነው። አሁን በመኪና ስንመለስ አትግረሙ አገር በቃ በዛው እይተልኩ ነው መኪና የሚነዱ ሰዎች ብዙ ጊዜ ስማ በዛው ብዙ ጊዜ ስሙ አዳማጡ ብዙ ሰዎች ሲኖ የሚነዱ ሰዎች ሁሌ ረጅም ማብራት ነው የሚያበሩ። ለምንድን ነው ብላችሁ ከጠየቃችሁ ሀጭር ማየት አይችሉም። ማን ነው? ራሱ ሹፌሩ። ሰውየው አይኑ በፈጠጠ ልክ ነው ማብራት የሚያበራ። መጣብኝ የሆነ ነገር ሊያናጋረው ዛሬ አሜን ብለው እስኪ እና ብዙ ጊዜ ሲኖ ፍሬን አይዝም። አታቸው ከሆነ ፍሬንም አይዞ እኮ ፍሬን ስኖ አይደለም ሰውየው ነው ፍሬኑ የለቀቀው። እንዲህ ያደርግም እኛም እኮ ውስጣችን ላይ የገባ ክርስቶስ እንድንሄድ ብቻ ነው። ወረኛ ሰምቴ፣ አስማተኛ ሰምቴ፣ ሞርተኛ ሰምቴ፣ ደጋሚ ሰምቴ ፓውዛችን እንድንቀነስ ሳይሆን ሞር እንድንጨምር ነው። እንጨምራለን። አዎ አንዳንድ ሰዎች ፍሬ አንይዝም ውስጣችን ላይ ያለው አትይዙ ብሏል። ምን አለ? አትያዙ። ይኸው ስማ ውስጥ ያለው አትያዝ፣ ዝም ብሎ ንዳ። እሬ ወረኛ ያለው ግጮ፣ እሬ ካፌ ደርመሶ የተባለው ይሄ ነው። እኔ አዎ ጨበጠርኪና ረጅም መንገድ ነው የምሄደው ብሉት። እስኪ ፍጥነቴ ረጅም አድርጌያለሁ ብሉት። 180 ስፒድ ላይ ነኝ ብሉት። አልቆምም። ቁጭ በሉ። ለዛ ሲኖ ምን ዳ ሰውዬ ብሎ ሄዳል። ልክ ደግሞ ደስ የሚል ሲኖ ማለት ነው። ልክ ከሩቅ ሰው ሲያገኝ ባባባባባ ያርጋል። ክላሱ መጀመሪያ ክላሱ ራሱ ገደል ነው የሚከተው። አንተ መጀመሪያ ሳይደርስ ነው ለኔም እንደ ሲሉ ቪስት ይዘህ ከሆነ ገብታ ጫካ ውስጥ ቆየ። ከገባው ቪስቶች ጉንድሾች ካናይ ፕሮፌሳይ ጥቃቅንና አነሰኛ የምትመኙ ሰዎች ጌታ እንደዚህ ይናገራል። በትልቁ መጥቶ ትንሹ ይጥለዋል። ትልቁ በረከት ይመጣል። ጥቃቅንና አነሰኛ ከቤቱ ይወጣል። ጽዳው ከዛ በዛ ወይ የሚገርመኝ ሲኖስ ክላስ ያደርግ ማለት ነው። ማይደነገጥ መኪና የለም። ምን ሲሉ ማለት ልቀቀኝ እኮ መንገዴ ልቀቀኝ። ድንጋት ገብተው እንኳ በጎማ ቢመታ አተርፍኝም። ለኔ የተፈቀደ ሂዱ ነው። ለሱስ ልቀቁ። የሚለቁ ሰዎች አሉ ብዙ መንገድ መንገዳችሁ ላይ ቆሙ ሰዎች ሁሉ እንደ ሎጦች ይለቃሉ። ጌታ እንደዚህ ይላል። መንገድ ላይ ይለቃዋል። አገልግሎት ላይ ቆሙ ይለቃሉ። ቢዝነስ ላይ ቆሙ ይለቃሉ። ትዳር ላይ ቆሙ ይለቃሉ። ልጆች ላይ ቆሙ ይለቃሉ። ኢድገት ላይ ቆሙ አሉ እንደ ሎጦች አሉ። በዛ ወይ ሎጥ ማለት እኮ አቋራጭ መንፈስ ብላጭሩ ረጅም መንገድ አይደም። አቋርጦ ይመጣል፣ አቋርጦ ይጠፋል። የሚመጣ በአቋራጭ ነው፣ የሚጠፋም በአቋራጭ ነው። ከዛም በኋላስ ከዛ ሄዳስ ነው መንፈሳዊ ሰዎች በረከት ለመጸለይ
ታምራት ለመጸለይ ትንሹ ነገር እንዳትዩ። አንተ ሰው እኔ እኮ የሆነ ባለ ሀብት ጋር አይደለም ቼክ ጻፍ በሚሄደው እኔ የሰው ፊት ለማየት አይደለም እግዚአብሔር ነው የምጠየቀው። አሜን። ሰማይና ምድር በቃሉ ነው የዘረጋ። አሜን አሜን። እውነት አሁን እዚህ ውስጥ አላችሁ ጌታ ሆይ አሁን ሁላችሁ ቀየሩ። አንድ ጸሎት እንደዚህ አድርጉ ቀየሩ። ጌታ ሆይ መኖሪያ ቤት ስጠኝ ብሎ የሚጸልዩ ሰዎች አላችሁ። ጌታ ሆይ ከተማ ስጠኝ። በዛው በመጽሐፍ ቅዱስ ላይ ዳዊት መኖሪያ ቤት አይደለም ያለው ከተማ ነው አለው። አብርሃም ከተማ ነው አለው። ጳውሎስ ከተማ ነው አለው። እስራኤል ነው ያዩት ከተማ ሲቲ ኦፍ ዴቪድ ይላል። ሲቲ ኦፍ ኤላጃ ኤልያስ ከተማ እኮ ነው አሉ። ይሄ እንደ ተቃቀናን ሳይተለም ከተማ ነው። ከተማ እነሱ ከተማችሁ ከተማ ነው። የነሱ ከተማ ይባላል። የነሱ መጣቆስ ላይ እንደዚህ ብድርና ቁጠባ የለውም። አነ ሰዎች ታንደኮ በብድር ታንቃችሁ አሜን ያቃታችሁ አሉ እዚህ ውስጥ። አሁን አሜን በል ይወርቃል። ምን ሆናል? ታንቆ አሉ በብድርና ቁጠባ ታንቆ አናታችሁ በቃ በጣም ተጨነው። አትታነቅ። አሁን እኔ ውስጥ የሚለው እንደዚህ ይለኛል፣ ሰብረዋለሁ። ለሁላችሁ ተፈቅዷል። ምኑ አዲሱ በር አዲሱ በር ከፍታችሁ ትገባላችሁ። ከፍታችሁ ትገባላችሁ። ከፍቴ ትገባለ። ስማ ትልቁ ሰው መንፈሳዊ ሰው አማኝ ፈሪ አይደለም። ንገሩ ፈሪ ከሆንክ አደርስም ብሉ ንገሩት። ንገሩና ፈሪ ከሆንክ ብሉት እዛው ነህ ሲጀመር እዚህ አትመጣም ብሉት። አሁን እዚህ የመጣች ሰዎች ከብዙ ፍርሃት ለቆ ነው የመጣችሁ። እውነት ውሸት? በቃ ተሳክቶላችሁ ጨብጨቡ እስኪ። ተሳክቶላችሁ እዝራይት ፈሪ እኮ ነው እዚህ አትመጡ። አሁን ለቆ እኮ ነው። መንፈሳዊ ሰው አማኝ ነው። አሜን። ሁለተኛው አምኔ ነው የምንኖረው። ስለዚህ የትኛው ከሰው በታች አንኖርም፣ በላይ ነው የምንሆነው። እኛ ራስ ነን። እኛ ጅራት አንሆንም። እስኪ ራስ ነኝ ምን ማለት ነው? ራስ ማለት ራስ እኮ ነው። ሄድ ማለት ዩ ቶፕ ላይፍ። ስለዚህ በታች አትሆንም። ስለዚህ እንደዚህ ማሰብ አለብኝ። ሰው አሁን እዚህ ውስጥ ቁጭ ያላችሁ ሰዎች የተለያየው ቤት ክራያችን አሁን ቤት ክራይ ያላችሁ ሰዎች እግዚአብሔር እንደዚህ ይላል፣ እዛም ያንተ ቤት፣ እዛም ያንተ ቤት፣ እዛም ያንተ ቤት፣ እዛም ያንተ ቤት፣ እዛም ያንተ ቤት። ያው ከሚስት ጋር መንገድ ስትሄድ ማለት ነው። ቆይ ስማኝ ስሙ አይዛችሁ። ከሚስት ጋር መንገድ ስትሄዱ የመሸብ አካባቢ ሁሉ ቤት አለ። ሲመሽ የመሸ አካባቢ ሁሉ አሁን በኋላ ሲመሽ እዚህ ቤት ኖርላል። ለሚስት ጋር አለ እኮ ቤት። የመሸበት ቦታ ሁሉ ከፍተህ ትገባለህ። ተፈጸመ። የቱ እኔ እኮ እንደዚህ ነው ደስ የሚለኝ። የለም ለምን ያንቀሳቀሳል? ያለበት ቦታ ድሮፕ አድርገህ ሃሌሉያ ኤውስማ ኢላይ ወጥተህ ጠላቶች ወደ ታች ታያለህ። እግዚአብሔር ኢላይ ያወጣቸዋል። በበረከት ኢላይ ትወጣለህ። በእድገት ኢላይ ትወጣለህ። በጸጋ ዓለም ኢላይ ትወጣለህ። ነገር ግን የመሸ አካባቢ ሁሉ ቤት አለኝ ብሎ ቃና እውነት ሲመሽ አካባቢ ለምን አለው ቤት አለ ብያለሁ። እዛም ቤት ነው፣ እዛም ቤት ነው። ምን ማለት ነው? እንደዚህ ያልኩ ማለት ምን ማለት ነው? የመሸበት መንደር ሁሉ ምን አለው? የሰው ደጅ አንኳክተህ አትገባም፣ ቤት ከፍተህ ትገባለህ። መንፈሳዊ እኔ እኮ ኤውስማ ስለ በረከት ስታወራ አሁን የማይወዱ ሰዎች ጤናማ ናችሁ ብላችሁ ታስባላችሁ? በረከት ስታወራ የማይወደው ወንድሜ ስማ፣ እኛ ክርስቶስ ሞቶላል። ነገር ግን ክርስቶስ ሞቶላል ብሎ እኔ ክርስቶስ ለኔ ሞቶልኛል። አሜን። ኤውስማ እንደዛ አለ እኮ መከራችሁ ሁሉ በቀራንዮ መስቀል ላይ ከፍያለሁ።
ነካነካርኪና ተካፍሏል። እኔ እኮ ተካፍሎልኝ ለምን ነው የምትለው? በቃ ተካፍሏል። አንዴ አሁን ዊዲንግ ወይ የሆነ ሰርግ ተጠርቶ ዝም ብሎ ብላ ስለ ትበላለህ አትበላም? ብዙ ሰዎች ሰርግ ጠርታችሁ ሰው ሰርግና ተጠርቶ ሰርጉ ምግቡ በነፃ ነው ብላ ካልክ ትበላለህ አትበላም? ኢየሱስም በቀራንዮ መስቀል ላይ ስላንተ መከራ፣ ስላንተ በሽታ፣ ስላንተ ዕዳ፣ ስላንተ ባዶነት ከፍሏል። ዝም ብሎ መበላት ነው። እስኪ ተከፍሎላል ብሉስ። ተከፍሎላችኋል እኮ በዘው እዚህ ውስጥ ያልተከፈለ ሰው ይኸው ገላትያ ምዕራፍ 5 ቁጥር 1 ክፈቱና ይሁት እንደዚህ ገላትያ 5:1 እንደዚህ ይላል፣ በነጻነት ልንኖር ዘንድ ይላል። ቆይ ክርስቶስም ነጻነትም ምን ነጻነት? ምን አንተ ነጻነት ከሁሉ ነገር እስኪ አሁን ጨበጥ አድርጌና እንደዚህ ብሎ እንግዲህ በሉት በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባችሁ። በቃ ስለዚህ አሁን ደስ ያለው ነገር አወጁ። ደረሳችሁ ደግሞ ደረሳችሁ። እንደዚህ በደረሰው ቀና አድርገው ወደ ቀና በል ወደ ታዲያ ቀና በል እንደዚህ የሚባል አማርኛ የለም። ቀና በል ያለው የልጄ ቸርች ነው። ቀና በል ቀና ወደ ላይ ቀና ላውጅላችሁ ነው። ቀና ዛሬ አርብ ነው። ሊነጋ ስለ ታምር ይሆናል። እግዚአብሔር ታምር ያደርጋል። እግዚአብሔር ታምር ያደርጋል። እግዚአብሔር ታምር ያደርጋል። እግዚአብሔር ታምር ያደርጋል። ይኸው ስሙ። ውስጣችሁ ላይ የሚናገረው ነገር ተናገሩ። ብር መያዝ እንዳትመኑ። ብር ያለው በመናገር ውስጥ ነው። አካውንት ክፈቱና መቶም ለነብን ያ ሰው በሊሚቴሽኑ ስለሚያስብ ነው። አንዳንድ ጴንጤት ነው አካውንት ለሰጸለ ማለት ነው። ምን ነው ጽርቅና መንግስት እሱ ለእሹ ይላል እንጂ እንዴት አሽኩኩ ብዙ ጊዜ ጸለኩ እንደ ብዙ ጴንጤ እኮ ጽርቅና መንግስት እሹ ሌላ ይጨምራል የሚሉ ጥቅስ ማለት ነው። እያንዳንዱ ጴንጤ በር ላይ ተጽፏል። ጫማ እንደዘርገው ጽርቅና መንግስት እሺ ሌላ ለምን አልተጨመረልህ አንተ? እሺ ጫማው ላይ እስከ አሁን ድረስ ለምን ቆይ? ገና አላሽም ማለት ነው። ጽርቅና መንግስቱ ጋር አልደረስክም ማለት ነው። ጫማ እኮ አንዱ ወደ ሰሜን አንዱ ወደ ደቡብ ነው። አባ ኮዳ መንፈስ እውነት እኮ ሪሊ ህይወት ተናግሬ ነው የምትኖረው እንጂ የዛሬ 10 ዓመትም የዛሬ 20 ዓመትም እግዚአብሔርም አዲስ ነገርም አሪያ ያደርጋል። እሱ ራሱ አሁን የተባለ እኮ እንደዚህ ነው የተባለው። እነሆ አዲስ ነገር አደርጋለሁ እርሱ ራሱ አሁን እስኪ ይበቀላል ብሎ ስሙኝ። ስለዚህ የሆነ ነገር ከእናንተ ጋር ተጋጫ ይራል። እኛ ማለት በሰማይም የዘላለም ህይወት ወርሰናል፣ የምድርቱም 100 እጥፍ ተቆጣጥረናል። እስኪ አንዴ አሜን። በዛ ወይ ምን ማለት ነው? 100 እጥፍ ማለት ነው። 100 እጥፍ አትሸወዱ። እስማ በመጽሐፍ ቅዱስ ላይ በጣም ባለጠጋ አብርሃም ነው። ማሳ ግን የለው። በዛ ወይ አብርሃም ብቻ አይደለም የተጠጉ ሁሉ ባለጠጋ ይሆናሉ። ዝም ብሎ አብርሃም ከተከተል ከሀብታም ትሆናለህ። ዝም ብሎ በዛ ወይ አብርሃም ብቻ እንተበሰራችሁ ሎጥም ሀብታም ሆኖ አብርሃም ተከትሎ ነው። ዝም ብሎ ጨብጠኝ ብድግ ብሎ ወደ ላይ
በቃ ዝም ብሎ ትከተላለህ እንደዚህ ያልክ ከዛስ ሀብታም ነው። እንዴት ነው ሰው ይሄ አሜን ያለ ነው? ይሄ አሜን አይደለም። አብርሃም ዘር ውስጥ መርገም የለም። አብርሃም ሲያረጅ ስማ ሲያረጅ ይስሐቅም ያዕቆብም አብርሃምም ሲያረጁ ሲያረጁ ማለት ነው ልጆቻቸው ይጠራሉ ማሩሲ ተባለ። ይኸው ልክ ሲያረጁ እርጅና ሲሆኑ ይጠራሉ። ሱቅ ከፍቻለሁ አይሉም። ላንተ G+ ገዝቻለሁ አይልም። ልጄ ይላሉ። አባቴ የአብርሃም የይስሐቅ የያዕቆብ አምላክ ይባረክ ይላሉ። በዛ ወይ የአብርሃም የያዕቆብ የይስሐቅ ዘር ውስጥ መርገም የለም። እነሱ መካከል ድሃ አለ የለም። ምክንያቱ ለዘር ማንዘራችሁ አፓርታማ አይሸጋግርም። ኢየሱስ ነው የሚያሸጋግሩ። ዛሬ ቤታችሁ ውስጥ ኢየሱስ ተሻግራል። ለልጅም ኢየሱስ ተሻግራል። ለልጅ ልጅም ኢየሱስ ተሻግራል። ለዘር ማንዘርም ኢየሱስ ተሻግራል። ነገር ግን ለህይወትም ለልጅም ለልጅ ልጅም ኢየሱስ አሻገረው። በቂ ነው፣ በቂ ነው። አፓርታማ ተሻገር አተሻገር የለም። አፓርታማ ጋር በረከት እንደ አብርሃም ደግሞ ባልጠጋ የለም። ኢዝ ሪችነስ ማለት በጣም ሀብታም ነው። ምክንያቱስ ያምናል በማን በእግዚአብሔር አሜን ያለ እኮ እግዚአብሔር። አብርሃምም በእግዚአብሔር አመነ፣ እምነቱ ጽድቅ ሆኖ ተቆጠረ። ምን ማለት ነው? ኃጢአትም እንደገና ፎርማት ያደረገው እምነት ነው። አብርሃም እኮ ሳራም ሚስቱ ናት፣ አጋሪም ሚስቱ ናት። አብርሃም ሁለተኛ ሚስት አገብቶ እግዚአብሔር አላገባም ነው ያለው። ጽድቅ ማለት እኮ ኃጢአት አልሰራም ማለት ነው። አብርሃም በዛ ወይ ሚስት አገብቶ እግዚአብሔር ሚስት አላገባም፣ ሁለተኛ ሚስት አላገባም ያለው ሰው ነው። ምን ማለት ነው? አብርሃምም ይላል በእግዚአብሔር አመነ፣ እምነቱም ጽድቅ ሆኖ ምን ማለት ነው? ኃጢአት የለበትም ማለት ነው። ጻድቅ ነው በምን ስላመነ። አጋር አቅም እግዚአብሔር ሳራ ነው የሚያውቀው። አንድ ሚስት ነው የሚያውቀው። ሁለት ሚስት እኮ ነው ሰውዬ። እስማኤልም ልጁ ነው፣ ይስሐቅም ልጁ ነው። እግዚአብሔር የእስማኤል አቅም አለ። መቃ ኢየሱስ ክርስቶስ ነኝ አሜን። ኮፍያ አባር ስራን ጫብሴራ ጴንጤ ቆውን እዚህ ግራ ይገባሉ። ሁለተኛ ደግሞ ሊደገማችሁ በለው እስኪ ዳዊት ንጉስ ዳዊት የኦሮ ሚስት ገላ የታጠበች አየና ከኦሮ ሚስት ጋር ምን አደረገው? በቃ ሙሉ ከዛስ ስሙኝ። አሁን ጉዳዩ እኮ ፍሬንች ላይ የቀየርኩ ነው። ቆይ ለእናንተ ስሙ። ከዛ እግዚአብሔር ምን አለው? ዳዊት አይኖ ከኦሮ ሚስት ጋራ የሥጋ ግንኙነት ስላደረገ ኦሮ ምድር ጦር ላከና ገደለው። ፋይናል ላይ ማለኛ አትናገሩ። ዳዊት ከእግዚአብሔር ጋር ታስማማ። ከነምኑ ከነ ኃጢአቱ ከነ ሁኔታ ከነ ችግሩ በጌታ ፊት ለወደቀ ጭቃ ለበሰ፣ ማቅ ለበሰ፣ አመድ ለበሰ፣ ታስማማ። ፋይናል ምን እንደምታውቃችኋል? ዳዊትም የእግዚአብሔር ሐሳብ ጨርሶ አንቀላፋ። እስኪ አንቀላፋ ጆይ ነው ያለው ወሊ ጋለ አስጅርቱ እሺ። በትላንትና ማንነት ሰዎች የሚትከሱ ሰዎች ተው። እግዚአብሔር ራሱ ክሱ ዘግቷል። እግዚአብሔር በዘጋ ክስ ለምንድን ነው የምትበጣበጡ? ነገር ግን ሰማይ በሉት የትላንቱ ፋይል ዘግቷል። እስኪ አሮጌ ፋይል የዘጋበት ሰዎች እጅ ከፈርጉት። የኃጢአት ፋይል፣ የመርገም ፋይል፣ የካንሰር፣ የኤችአይቪ ፋይል፣ የሱካር ፋይል፣ የደም ግፊት ፋይል ዘግቶልኛል የምትለው በኢየሱስ ስም ተፈጸመ። ተዘግቶ። ስለዚህ እና ምንድነው? ሀብታም ነን እኛ። ምንም የለንም፣ እንቆጣት የለንም። ምን ያደርጋል? ዘግቷል፣ ፋይሉ ዘግቷል። ጻድቃን ብለዋል። አሁን ሲጀመር አሁን ጻድቅ ነኝ አሜን። ምንድነው አሁን ልትልጨው ነው? ነገር ግን ጻድቅ ነኝ ብሎ ነገር እኔ ላይ ያለው ስፒሪት አንተ በኢየሱስ ሜኒካ ቤት ያናገረ ህይወት ያናገረ ስማ 1 2 3 ሶስተኛ ላይ የሚናገራቸው ለሁላችሁ። እስኪ ፋይናንስ የምትፈልጉ ፋይናንሻል በቃ ስማ
ፋይናንስ ፈለጋችሁ? ይኸው ፋይናንስ ከፈለጋችሁ ሚራክል መኔ አወጅኩብኝ። በሙሴ ዘመን ላይ ውሃ አልታገላቸውም። ውሃ እስራኤል ሕዝቦች ውሃ አልታገላቸውም። በኤልያስ ዘመን ላይ ደግሞ ባህሩ አልታገለው፣ ሰማይ ግን ሰማ። በጆጭሮ ዘመን ላይ ድህነት አይታገልም። ሼባራ ሳታ ባካይ ድህነት ሰባሪ ቅባት ድህነትም ትሰብራለ፣ ከትውልዱ ላይ ትሰብራለ። እና ስዳው ሁሌ የሚገርመኝ እኔ ችግር ያላቀቀ ሰው መፍትሄ አይሆንም። በዝጋቤ አለበዛ ቆርቆሮ ለመገዛት የምትለመን ከሆነ ብሎኬት ለመገዛት የምትለመን ከሆነ አንተ ራሱ ስላለቀቀ አትጸልይ። ለሰው ሲለቅ ትጸልያለህ። ዮሲን ገዲሴ ነማ አማገሩ ሲገድን ዲነ ዋንተ ይፊ እንገዳዚ ካንኬቱ ገዲሲስ አንዳንድ ሰዎች እኮ ሳይለቃችሁ ሲለቅ ነው የምታስለቀቀው አይደለም። ሁለት ነው ብሎኬት ግዛ፣ ቆርቆሮ ግዛ፣ አጥሩ ወጥሩ የሚባል ከሆነ አሁን ሁላችሁ ሀብታም ትሆናላችሁ። አዎ ውስጤ የሚለኝ ሀብታም ትሆናለህ። ስሙ እግዚአብሔር እንደዚህ ይላችኋል፣ በረከታችሁ ይለቀቃል፣ ጠላቶቻችሁ ይደነግጣሉ። በረከታችሁ ይለቀቃል፣ ጠላቶቻችሁ ይደነግጣሉ። ኢየሱስ የመጨረሻ ስሙ ሀብታም በረከት የተባረከ ሰው ለመሆን መጀመሪያው ለመባረክ ዝግጁ መሆን አለበት። ስሙ የአዶንያስ ንጉስና የእስራኤል ንጉስ ኤልሳ ጋር ባይሄዱ ውሃው በጉርጓዱ በምንጭ አይሞላም። መጀመሪያው ችግር ካለ ባለ መፍትሄ ጋር ሂድ። አሁን አንዳንድ ጴንጤ ሪፈር አይወድም። ጨበጥ አድርግና ሪፈር አድርጎ በሉ ዝቡ በሉ። ኢትዮጵያ ውስጥ ሪፈራል ሆስፒታል አለ በሉት። ፓስተር የሪፈራል ጻፍልኝ በሉት። እሱ ካልሰበረ የሚሰብረው ጋር ሂድ ማለት ነው። እውነት ነው። ኢትዮጵያ ውስጥ አለ ሪፈራል ሆስፒታል። ሪፈራል ደግሞ ሆስፒታል ደግሞ እንደ ሚኒሊክ እንደ ጳውሎስ አሉ እኮ ኢትዮጵያ ውስጥ ሪፈራል መጻፍ የሚቻለው ሆስፒታሎች። ቸርችም ጻፉ። በቃ ጸልዮ ፈቃቅ ማይል ሆነ ሰውየው በቃ ጆይ ጋር ሂድ ይበል ጻቦ ንስሮ እየሰራ የመጣ ሰውየው ነገ ቪኤስ ነዳታ አለ። ነገር ግን ፓስተርዬ ሪፈራል ፈልጌ ነው ብሎት ወደ ኤልጄ ቸርች በቃ ከዚህ ቀን ጀምራችሁ ያሰቡ ግን ዛሬ ግዞትም ትወርሰዋል። ያ ሁላችሁ አሁን እዛ እስኪ ከሩቅ አገር መጣችሁ እጄሽ ከፈርጎት ከሩቅ አገር መጣችሁ። ይሄ ሁሉ ሰው ከሩቅ ነው። አዎ በቃ ይኸው ከሩቅ ነው ይሄ ሁሉ። ስለዚህ አሁን ዛሬ ወደ ቤት ስትሄዱ ለፓስተሩ ሪፈራል ለሪፈራል ጻፍልኝ። እናንተ እኮ ተጽፋችሁ ነው መጣችሁ። ያልጻፉ ደግሞ የቀሩ አሉ። እነሱም እንዲጻፉ የሚቀጥለው ጊዜ ማለት ነው ለነሱም ሪፈራል እንዲፈቀድ ስማ እኛ ማለት ነው ዝግ መንገድ ለኛ የለም። መንገዱ ሁሉ ክፍት ነው። ተከፍቷልና ተራመድ ብሎኛል። እግዚአብሔር ሰው ማይዘጋ በረከት ይከፍተዋል። እኔ ሀብታም መሆን ከፈለክ አይ ፕሬይ ፎር ዩ። ከየትም ዘርና ነጭ ይሁን ጥቁር ይሁን አፍሪካዊ ይሁን አሜሪካዊ ይሁን አበሻ ይሁን ከየትም ና
ምንም ችግር ውስጥ ሁን 500 ቢሊዮን ችግር ቢኖር ያ ሁሉ ገልብጦ ይባርከዋል።